ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን አማርኛን በእንግሊዘኛ ማንበብስ እንዴት እንችላለን፣ መጻፍስ እንዴት እንችላለን የሚለውን ይዤላችሁ መጥቻለሁ። እሱን አሳያችኋለሁ። ከኔ ጋር ቆዩ። በዛሬው ቪዲዮአችን ከቀ እስከ ቸ ያሉትን 4 ፊደላቶች በእንግሊዘኛ እንዴት እንጽፋቸዋለን የሚለውን ይዤላችሁ መጥቻለሁ ማለት ነው። አሁን ተከታተሉኝ። ከቀይ ወደ ግራና ከግራ ወደ ቀይ እያነበብኩላችሁ በእንግሊዘኛም እንዴት ይጻፋሉ የሚለውን አሳያችኋለሁ። ተከታተሉኝ። ቀ ስንል እዚህ ጋር ኬ ኢ እንላለን ማለት ነው። ቁ ኬ ዩ ቂ ኬ አይ ቃ ኬ ኤ ቄ ኬ ኢ ቅ ኬ ቆ ኬ ኦ ይሆናል ማለት ነው። አሁን ደግሞ ወዴት ነው ማነብላችሁ? ወደዚህ አነብላችኋለሁ ከመጨረሻው ወደ መጀመሪያው። እሱንም ተከታተሉ። ቆ ስንል ኬ ኦ ቅ ኬ ቄ ኬ ኢ ቃ ኬ ኤ ቂ ኬ አይ ቁ ኬ ዩ ቀ ኬ ኢ እንላለን ማለት ነው። አሁን ደግሞ ወደ የትኛው እንሄዳለን? ወደ በ ደግሞ እንዴት እንደምትጻፍና እንዴት እንደምትነበብ እናያታለን ማለት ነው። በ ስንል ቢ ኢ ቡ ቢ ዩ ቢ ቢ አይ ባ ቢ ኤ ቤ ቢ ኢ ብ ቢ ቦ ቢኦ ይሆናል ማለት ነው። አሁን ደግሞ ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቦ ቢኦ ብ ቢ ቤ ቢኢ ባ ቢኤ ቢ ቢአይ ቡ ቢዩ በ ቢኢ እንላለን ማለት ነው። ከዚያ ደግሞ ወደ ተ እንሄዳለን ማለት ነው። ተ ስንል ደግሞ እዚህ ጋር ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲኢ ት ቲ ቶ ቲኦ እንላለን ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው ነው የምንቆጥራቸው። ቶ ቲኦ ት ቲ ቴ ቲኢ ታ ቲኤ ቲ ቲአይ ቱ ቲዩ
ተ ቲኢ ይሆናል ማለት ነው። ይሆናል ማለት ነው። ቀጣይ ደግሞ ወደ ቸ እንሄዳለን። ቸ ስንል ደግሞ ሲኤችኢ። አሁን ቸ የምንላት ፊደል እንግሊዘኛ ሌተሮችን ስንቶቹን ነው የያዘችው? ሶስቶቹን ወይም እንግሊዘኛ ፊደላቶችን ሶስቶቹን ይዛለች ማለት ነው። ሌሎቹ እንደዚህ ወደ ላይ የምናያቸው ደግሞ ሁሎችም ቢሆን እንግሊዘኞቹ ሁለት ሁለት ሌተሮችን የያዙ ናቸው። ይቺ ቸ ግና 3 ሌተሮችን የያዘች ናት ማለት ነው። ከነሱም ትለየው ምንድነው? በእንግሊዘኛው 3 ሌተሮችን የያዘች ናት ማለት ነው። አሁን እነዚህንም አንድ ባንድ እናያቸዋለን። ተከታተሉ። ቸ ስንል አሁን እዚህ ጋር ሲኤችኢ፣ ቹ፣ ሲኤችዩ፣ ቺ፣ ሲኤችአይ፣ ቻ፣ ሲኤችኤ፣ ቼ፣ ሲኤችኢ፣ ች፣ ሲኤች፣ ቾ፣ ሲኤችኦ ይሆናል ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ቾ፣ ሲኤችኦ፣ ች፣ ሲኤች፣ ቼ፣ ሲኤችኢ፣ ቻ፣ ሲኤችኤ፣ ቺ፣ ሲኤችአይ፣ ቹ፣ ሲኤችዩ፣ ቸ፣ ሲኤችኢ ይሆናል ማለት ነው። አሁን ደግሞ ወዴት እንቆጥራቸዋለን? ቁልቁል እንቆጥራቸዋለን ማለት ነው። የመጀመሪያ ድምጾችን በመጀመሪያ፣ የሁለተኛ ድምጾችን በሁለተኛ፣ የሶስተኛ ድምጾችን ደግሞ በሶስተኛ እያረግን እንቆጥራቸዋለን ማለት ነው። አሁን እነሱንም ተከታተሉ። ቀ፣ ኬኢ፣ በ፣ ቢኢ፣ ተ፣ ቲኢ፣ ቸ፣ ሲኤችኢ ይሆናል ማለት ነው። የመጀመሪያ ድምጾች ሁሌም ቢሆን ኤን ያስከትላሉ ማለት ነው። ቀ ስንልም ኬ ይሆናል ማለት ነው። በ ስንልም ቢኢ ነው የሚሆነው። ተ ስንልም ቲኢ ነው የሚሆነው። ቸ ስንልም እነዚህ ሲኤች እዚህ ጋር ኤን እናገኛታል። አሁን የሁለተኛ ድምጾችን ደግሞ እንያቸው እስኪ። ቁ፣ ኬዩ፣ ቡ፣ ቢዩ፣ ቱ፣ ቲዩ፣ ቹ፣ ሲኤችዩ። እዚህ ጋር ደግሞ ማንን ነው ያስከተሉት? ዩን። ቁ ስንል ኡ የሚል ድምጽ ስለሚመጣ እዚህ ጋር ዩን ነው አስከትለው ያለ ማለት ነው። ከዚህ ጋር ደግሞ ቡ ስንል ኡ የሚል ድምጽ ስለሚመጣ ነው። ስለዚህ በሁለተኛ ድምጾች ሁሌም ቢሆን ዩን እያስከተሉ ይመጣሉ ማለት ነው። አሁን ደግሞ ወደ ስንተኛ ድምጾች እንሂድ? ወደ ሶስተኛ ድምጾች እስኪ እንሄድ። ቂ ስንል ደግሞ እዚህ ጋር ኬአይ፣ ቢ፣ ቢአይ፣ ቲ፣ ቲአይ፣ ቺ፣ ሲኤችአይ ይሆናል ማለት ነው። እዚህ ጋር ደግሞ ማንን ነው ያስከተሉ? አይን ማለት ነው። አይን። ቀጣይ ደግሞ ወደ ስንተኛ ድምጾች እንሂድ? ወደ አራተኛ ድምጾች ማለት ነው። እስኪ አራተኛ ድምጾችን ደግሞ እንያቸው። ቃ፣ ኬኤ፣ ባ፣ ቢኤ፣ ታ፣ ቲኤ፣ ቻ፣ ሲኤችኤ። እዚህ ጋር ደግሞ ማንን ነው ያስከተሉ? ኤን። ምን ስለሆኑ? ቃ ስንል አ የሚል ድምጽ፣ ከዚህ ጋር ቢሆን ባ ስንል አ የሚል ድምጽ፣ ከዚህም ታ ስንል አ የሚል ድምጽ፣ ከዚህም ቻ ስንል አ የሚል ድምጽ ስለሚሰማን ማለት ነው። ምንድነው? አራተኛ
ድምጾች ሁሌም ቢሆን ኤን እያስከተሉ ይገኛሉ ማለት ነው። ቀጣይ ደግሞ ወደ ስንተኛ ድምጾች እንሄድ? ወደ አምስተኛ ድምጾች ቄ ኬኢ ቤ ቢኢ ቴ ቲኢ ቼ ሲኤችኢ እንላለን ማለት ነው። እነዚህ ደግሞ ማንን ያስከተሉ? ኢን ማለት ነው። ኢን። ቀጣይ ደግሞ ወደ ስድስተኛዋ ድምጽ እንሄድ። ቅ ኬ ብ ቢ ት ቲ ች ሲኤች። ቀጣይ ደግሞ ወደ መጨረሻው ወይም ወደ ሰባተኛው ድምጽ እንሄድ እስኪ። ቆ ኬኦ ቦ ቢኦ ቶ ቲኦ ቾ ሲኤችኦ። እነዚህ ደግሞ ኦን ያስከተሉ ለምንድን ነው? ቆ ስንል ኦ የሚል ድምጽ ይመጣልናል ማለት ነው። ቦ ስንል ኦ የሚል ድምጽ ይመጣል ማለት ነው። ቶ ስንል ኦ የሚል ድምጽ ይመጣል። ቾ ስንልም ኦ የሚል ስለሚመጣልን ማለት ነው። ስለዚህ በዛሬው ቪዲዮአችን ከቀ እስከ ቸ ያሉትን አንድ ባንድ አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ።